አረ ምን አይነት ድልድል ነው ጀማው? ምን አይነት ድልድል ነው የደረሰን? እኛን የሚመጥነን ድልድል፣ አሁን ትልቅነታችንን ግዝፈታችንን የሚመጥኑ ተጋጣሚዎች ነው የደረሱን። ማንዬ በመጀመሪያ ጨዋታ ማድሪድን ነው የምናስተናግደው በሜዳና በደጋፊያችን ፊት። ማንዬ ይህን ታዲያ ለእኔ አትነግረኝም? አዳሜ ማድሪድ ምናምን ብለህ እኔ ላይ መታ አታወራም። እኔ ነኝ አንተ ላይ መጥቼ ማውራት የምችለው፣ ምክንያቱም ማድሪድን በመውቀት በመርገጥ ኤክስፐርቱ እኔ ነኝ። ገብቷል አይደለ? ይኸውልህ ህጋዊ ሚስቴ ነች ማድሪድ በሻምፒዮንስ ሊግ ላይ ያለ ምንም ጭቅጭቅ ማለት ነው። ሆም አዌ ሰጣታለሁ። ፋርፋራዊ ባገኛትም አለቃትም። በማስቀጠል ከባየር ሙኒክ ጋርም እንደዚሁ ተደልድለናል። ጀማው ቦሩሲያ ዶርትመንድ እኛው ምድብ ላይ ያለው ማን ሪያል ቤቲስ፣ ናፖሊ ከዛ በኋላ ያሉትን ተዋቸው ጀማው። በዋናነት ግን ሪያል ማድሪድ እና ባየር ሙኒክ ከኛ ጋር ተደልድሏሉ። ጀማው እንዴት አያችሁ ድልድላችንን? ማለት በቃ የሆነ ፈርጣማ ቡድን ስላለኝ ምንም አልመሰለኝም። ድሮ እኮ እንዲንቀጠቀጥ ነበር ቡድን ነበር። አታ ማን ና ግባ በለው ማንም ይሁን ማን ከማን ገነርስ ቻምፕ የቻምፒየንስ ሊግ ድልድል ወጥቷል ማለት ነው። ማንም የእንግሊዝ ክለብ ሰሚ ፋይናል የናፈቀበት ቻምፒየንስ ሊግ ማለት ነው ካለ ቻምፕ በስተቀር ማለት ነው። የአምስታችንም እዚህ ጋር ወጥቷል እናደርጋለን ማለት ነው። እና እዚች ጋር አዲስ መጪ ጀማሪ አለች እና ባለፈው ሁል ሲቲን በደንብ አርጋ እንግዳ ተቀባይ እንደሆነች ስላሳየቻት ማለት ነው። እኛም ደግሞ ቻምፒየንስ ሊግ ላይ እንዴት ኦፕሬት ማድረግ እንዳለባት በደንብ አርገን እንመክራታለን። አታፍርም እኮ እኔ የበላው ቻምፒየንስ ሊግ ዱቄት የሆንክ ሰውዬ ማለት ነው። ለመጀመሪያ ስምንት ሊግ ጨዋታ ነው ያለው። ባለ 3 ነጥብ ተበያ ሁላችንም አንድ ላይ ነው። አስረዳሻለሁ፣ ችግር የለም። ጨዋታዎቹን ፕሪዲክሽን ማድረግልሻለሁ ማለት ነው። ትርፍ ያንስ ገባሽ አይደለ? አንቺ እንግዳ ተቀባይ እኔ እቀበልሻለሁ ኤርፖርት ድረስ መጥቼ ዱቄት ማለት ነው። ቻምፕ ተመልከት፣ ሪያል ማድሪድ በሜዳችን ሚስታችን ማለት አስቧል። ከና 15 ቻምፒየንስ ሊጉ ነው ገባር ለምከትለት ማለት ብዙ ቀዳዳ ነው የሚታየኝ። ቻምፒየንስ ሊግ ስታመጣ ማለት እንደዚህ አድርጌ ብዙ ቀዳዳ ምከትባቸው ነው የሚታይ። 15 ቀዳዳዎች ነው የሚታይ እሰጣለሁ ማለት። ከዛ ባየር ሙኒክ አምና በሜዳዬ ነው የገረፍኩሽ፣ አሁን ደግሞ በሜዳሽ መጥቼ ገርፍሻለሁ። ኮምፓኒ የምትባይ ሰውዬ ዘንድሮ ደግሞ ምን አይነት ምክንያት እንደምትፈልጊ እናያለን ማለት። ከዛ በኋላ ዶርትሞንድ አለ። ዶርትሞንድ ማለት ባየር ሙኒክ ፍሮም ቲሙ ማለት ገባ። የባሰው ነገር ደግሞ ዌልካም ቱ ለንደን ማተፋከር ነው የሚባል ማለት ማድሪድ ላይ ትሬን ነው ማድረገው፣ አንቺ ላይ ደግሞ ማለት ኤክስትራ ትሬን ነው ማድረገው ነው የምልሽ። ገባሽ አይደል? ፕሮ ማክስ ነው የምገርፍሽ አንቺን ማለት ዶርትሞንድ ጠብቂ ነው የምልሽ። አርኪሚዮስ ሰው ቻምፒየንስ ሊግ ላይ በእርግጥ አንደርሬትድ ነሽ፣ ግን እኔ ማንንም አልቀልድም። ከማድሪድ በላይ አንደርሬትድ እኮ ቻምፒየንስ ሊግ ላይ የለም። እሱን ከቀወርኩ በኋላ አንቺን ደግሞ መጥቼ በሜዳዬ ቀውርሻለሁ ማለት። ከዛ በኋላ ያሉትን ቡድኖች ተመልከትልኝ። ሪያል ቤትስ፣ ሊል፣ ናፖሊ፣ ሳባ ምንድነው ሳባ? ይሄ የግብፅ ፌሮ ምናምን ስም ነው እንዴ? ምንሽ ነው? የካዛክስታን ቡድን ነው አሉ። ደግነቱ እዛ ካዛክስታን ድረስ አይደለም የምንሄደው፣ ኤምሬትስ አስተናግደን እናስጎበኘዋለን። ጽድት ያለ ዋና ከተማ ማለት አስጎብኝተን እንለጥፈዋለን ነው። መጨረሻ ላይ ደግሞ ስላቪያ ፕራሃ አለ። እነዚህ ከሪያል ቤትስ አክቹሊ ሪያል ቤትስ እንትና አንቶኒ አለው። አንቶኒ የሚችል ተጫዋች ማለት ከሱ ውጪ ሊል፣ ናፖሊ፣ ሳባ እና ስላቪያ ፕራሃ ማለት ነው በኦቨር ቤንች ነው ምገጥም ማለት ነው። በማክስ ዳውመን በጣም ይችላል። በማድዌኬ ነው ምገጥም ማለት ነው። ገባለ ፕሪሚየር ሊግ እኮ ነው። ፕሪሚየር ሊግ ላይ ነኝ ፎከስ ማለት እናንተ ጋር መመጣላችሁ ከኳርተር ፋይናል ምናምን በኋላ ነው ማለት በቤንቼ ኳርተር ፋይናል እንደምደርስ አረጋግጬ ማለት ሲቲን በቤንቼ ነው የገረፉት። ኖርምዬ ሰበር ዜና ፋሚሊ፣ የቻምፒዮንስ ሊግ ምድብ ድልድላችን ወጥቷል። ፎሎ እያረክ ተከታተል። የሞት ምድብ ማለት ነው። ያስጠላል። በቃ የሞት ምድብ ራሱ ገነት ነው። ከዚህ ምድብ አንጻር ማለት ነው። የመጀመሪያ ጨዋታችንን ሚስተር ቻምፒዮንስ ሊግ ሃላ ማድሪድ ዌልካም ሆም ነው የምለው። በሜዳዬ ማድሪድን እጋብዛለሁ። ከዛ ባየር ሙኒክ አምና ተሳፍጣናለች፣ እደግማታለሁ አዌ ሜዳው ላይ ሄጄ ማለት ነው። ዘንድሮ ደግሞ ከዛ ዶርትመንድ፣ ሪያል ቤቲስ አለ፣ ሊል፣ ናፖሊ ምንድን ነው ሄደው ዋይፋይ ፓስወርድ የመሰለ ስም ተውቴን፣ ስላቪያ ፕራሃ ወገን የሞት ምድብ ያስጠላል። ይኸውልህ ዘንድሮ በምድብ ድልድል ነው ቻምፒዮንስ ሊግ እንደምበላ ማሳየ ማለት ነው። ትቀጠቀጣለህ። በቃ አስጨናቂ ነው። ግን ዩናይትዳውያን እንግዲህ ምድብ ድልድላችን ወጥቷል። ቻምፒየንስ ሊግ 3 ጊዜ ያሸነፍነው ውድድር ነው። ምድረ ወያላ እየነገርኩ ነው። 0 ጊዜ ነው ይሄን ውድድር ያሸነፍከው ማለት ነው። 0 ጊዜ እኛ 3 ጊዜ አሸነፈናል። አንድ የበበላ አደርስብንም፣ 2 የበበላ አደርስ እድሜ ልክ ያልበላህ ዋንጫ ነው። ለማንኛውም አትሌቲኮ ማድሪድ እና ቻምፒየንስ ሊግ ደበረ ስንት ቻምፒየንስ ሊግ አላችሁ? 3 እንዲማለ ዩናይትድ እንደግፍ 3 ቻምፒየንስ ሊግ ከፈለክ በያ። ለማንኛውም ባየር ሙኒክ፣ አትሌቲኮ ማድሪድ እንግዲህ የምንገጥማቸው ቲሞች ናቸው ማለት ነው። ከዛ በተጨማሪ ኮሞ አለ፣ ሮማ አለ። ከባድ ብቻ ወደ ቀጣይ ዙር ካሪክ እየነገርኩ ነው። አትለፍ ብቻ
አትሌቲኮ ማድሪድ አለ፣ ሙኒክ አለ፣ ሮማ አለ፣ ምናምን ኮሞም አለ። ግን እለፍ እየነገርኩ ዩናይትድ ፋሚሊ በአውሮፓ ሻምፒዮንስ ሊግ ክለባችን ማንቸስተር ዩናይትድ ተጋጣሚዎቹ ዛሬ ይፋ ሆነዋል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። እንግዲህ ክለባችን ማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊጉ እነዚህን 8 ክለቦች የሚገጥም ይሆናል። አትሌቲኮ ማድሪድ፣ ባየር ሙኒክ፣ ሮማ፣ ስፖርቲንግ፣ ቪላሪያል፣ ሌፕዚግ፣ ሳባህና ኮሞ ይገኛሉ። ባየር ሙኒክን በሜዳችን ነው የምናገኘው። በእርግጥ ከሌሎቹ አንጻር ትንሽ ቀለል ይላል ብዬ አስባለሁ። በእርግጥ አትሌቲኮ ማድሪድ እና ባየር ሙኒክ ይገኛሉ። እነዚህ ልጆቹም ትንሽ ስማቸው ትንሽ ይሁን እንጂ ቡድኖቹ በጣም ፈታኝ ናቸው። ለማንቸስተር አሁን ደግሞ እኛ ከስንት ጊዜ በኋላ ወደ ሻምፒዮንስ ሊግ የተመለስ ነው። በእርግጥ ሻምፒዮንስ ሊግ ያው የነገስንበት ነው ታውቃላችሁ። ቤታችን ነበረ፣ ጊዜ ጥሎን ነው። ግን እስከዛ ደግሞ ቡድናችን ሊሻሻል ይችላልና እንግዲህ ተጋጣሚዎቻችን እነዚህ ናቸው። ለማንኛውም እስቲ እናንተ በሻምፒዮንስ ሊግ ድልድል የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ አጀማ ይወል ኢቴፍሲን ሰብሰብ ብለን እንዲህ ከቤተሰብ ጋር እያየን እያደማመቅነው ነው። በዛውም የማንቼ የቻምፒዮንስ ሊግ ጨዋታ ድልድል እንግዲህ ኦፊሻል ሆኗል ማለት ነው። በመጀመሪያው ጨዋታ የምናገኘው ባየር ሙኒክን ነው በሜዳችን ማለት ነው። ከዛ በኋላ አትሌቲኮ ማድሪድን እንግዲህ ከሜዳችን ውጭ ሄደን እንገጥማለን ማለት ነው። በመጀመሪያ ጨዋታችን እንግዲህ ታይ ኦሊሴ ከሉክሾ ዲያስ ከዳሎት እግዚአብሔር ይርዳል። እኔ ሌላ ምንም አይደለም። በመጀመሪያው ጨዋታ እንዳልኳችሁ ሙኒክ እናገኛለን፣ ከዛ አትሌቲኮ፣ ከዛ ሮማን እናገኛለን በሜዳችን። ከዛም በኋላ ስፖርቲንግን እያለን እንቀጥላለን ማለት ነው። ስክሪኑ ላይ አስቀምጬላችኋለሁ ሙሉ ጨዋታውን። ምን ተሰማችሁ? ሾካ ኦዲሴ ዲያስ ከዳሎት የመጀመሪያው ጨዋታ እናሳያችኋለን። ብቻ ለማንኛውም የታባታችሁ በሜዳችን አንሰማችሁም። ዩናይትዶች ምን አስገርግዳችሁ ነው እንደዚህ አይነት ድልድል የደረሳችሁ? ምን አስደረጋችሁ ነው? ኧረ ጀማው እኔ እዛ አከሻከሻለሁ። ማድሪድ ነሽ፣ ባየር ሙኒክ ነሽ፣ ዶርትመንድ ነሽ ምናምን እንዳለ እኔ ጋር ነው ያሉት። ከዛ ውስጥ የዩናይትድን ድልድል ብዬ ከተፈልልሃለሁ። አንተ ማንም የለም እዚህ ቤቱ ጭር ብሏል። ማንም የለም። በቃ ሙኒክን ያለው ምናልባት አትሌቲኮን ያለው በቃ። ከዛ ውጭ ተመልከት ማን እንዲህ ምን የሻይ ሰጣችሁ ነው ወይስ አዲስ ገቢ ስለሆናችሁ? ይሄ ፎርማት ገና ነው አልለመዱትም ስለሆነ ቀለል አድርገን እናውጣላችሁ ድልድሉን ብለው አስበው ነው። ከሆነ ጥሩ። እኔ እኮ እዚህ ውስጥ እኮ ሁሉም እኮ እንደሚከብድሽ አውቃለሁ። እኔ ለምን አውቅሻለሁ? አንቺን ጠቅቄ ተርፍዬ ስለማውቅሽ ሁሉም እንደሚከብድሽ አውቃለሁ። ግን እንዴት ነው ትላልቆቹ ቲሞች አንድ ብቻ ይደርስሽ? ሙኒክ ብቻ ይደርስሻል? ይሁንሽ አትሌቲኮ ሁለት ብቻ ይደርስሻል? ማን እንዴ? እኔ ምን አድርጌ ነው እንግሊዝን በታገልኩኝ ፋይናል በደረስኩኝ? ይሄ ሁሉ ጫናና ዱላ የሚያበዙ ክለቦች ሰብስበው ጋር ማምጣት ምን ይባላል? እኔ ወጣዋለሁ። ይብላኝ ላንቺ እኔ ማከሻከሻለሁ፣ ችግር የለውም። እንዴት ግን እንዲህ ድልድል ደረሳል? ወይ ጉድ! አምና ሶስተኛ ስንወጣ ቻምፒየንስ ሊግ እንሳተፋለን ምናምን ብዬ ጠብቄ ነበር እና ምንድነው የኮንፈረንስ ሊግ የመሰለ ድልድል? ምንድነው የምታጫውቱን? የሆነ አንድ ደህና የሆነ የሚፈትነን ቡድን ማድሪድ እና ፒኤስጂ ግን ተረፉ። ቻምፒዮንስ ሊግ ድልድል ወጥቷል። ወደ ነገስንበት ቻምፒዮንስ ሊግ ተመልሰናል ይላል ያራዳል። ባየር ሙኒክ የተባለ ቲም ግን አልተፋታንም። ገና ለገና 1999 ላይ ያን የመሰለ ዋንጫ በሁለት ደቂቃ እንዴት ትነጥቀኛለህ በሚል ንዴት ይመጣል። ሁሉ ጊዜ ቻምፒዮንስ ሊግ ላይ በገባን ቁጥር ይመጣብናል ማለት ነው። ለማንኛውም በሜዳችን ባየርንን እናገኛለን። አትሌቲኮ አለ አዌ፣ ሮማን በሜዳችን፣ ስፖርቲንግ አዌ፣ አርቢ ሌፕዚግ በሜዳችን፣ ቪላሪያል አዌ። ይሄ ቲም አይቻለሁ ኳሊፊኬሽን ላይ ደደብ የሆነ ቲም። ኮሞ ይሄ ፋብሪጋስ ቲም ነው። በነገራችን ላይ ከሌሎቹ በጣም የኛ ከበድ ይላል። ምናልባት የባርሳ ምናምን ካልሆነ አብዛኞቹ የኛ ከዚህ ቲም በስተቀር አውሮፓ ቶፕ 6 ሊግ ውስጥ ቶፕ 5 ሊግ ውስጥ ያለ ቲም ነው የምንገጥመው ማለት ነው። ለማንኛውም ግን እያንዳንዱን ግርፍ አድርገናቸው ማለት ነው ጽድት ብለን ነው እንዳያሳስባችሁ፣ ምንም እንዳያሳስባችሁ ማለት ነው። ድል ለኃያሉና ለገና ነው ክለባችን ማንቸስተር ዩናይትድ ወደ ነገስንበት ቻምፒዮንስ ሊግ። ይመቻችሁ። ክለባችን አርሰናል እንግዲህ የሻምፒየንስ ሊግ ድልድል ወጥቷል ማለት ነው። 8ቱንም ጨዋታ እንዴት አድርገን ነው የምናሸንፈው? አቻ የምንወጣው ጨዋታ አለ ወይ የሚለውን ሁሉንም ነገር ነግራችኋለሁ። በስትክክል ስሙኝ፣ ኮፒ ሊንክ ሪፖስት ያደርጋችሁ ማለት ከሪያል ማድሪድ ጋር ነው ይላችሁ። ሪያል ማድሪድ አላመኑም፣ ሳያቸው ባለፈው አላመኑም። ወስደን ይሄንን ልጥልጥ ነው የምናረጋቸው። ባየር ሙኒክም አምና እያለቃቀሱ ነበር፣ እነሱንም ግልጽ ነው ይሄንን ጨዋታ እናሸንፋለን። ገብቷችኋል? ዶርትሞንድ ይሰጣል፣ ችግር የለውም። ሪያል ቤቲስም እንደዛው፣ ሊልም እንደዛው፣ ናፖሊንም ይሄ አይታወቅም። ይሄንን ማለት ነው ገብቷችኋል? በነ ዳውመን ምናምን ዝም ብለን ከሴቶቹ ምናምን እንጠራለን ምናምን፣ ይሄንን በነዛ ነው መለጠለጣችሁ። ገብቷችኋል? ስላቪያ ፕራንም እናሸንፋ፣ 8ቱንም ጨዋታ ማሸነፍ እንችላለን። ገብቷችኋል? አንለስ እኛ ሙድ እያያዝን ካልተጫወተ ከዚህ ውስጥ ሜቢ በቃ ትንሽ ምናምን እንትን ሊለን የሚችለው ቲም
ሪያል ማድሪድ እና ባየር ሙኒክ ነው ይታወቃል። ገብቷቸዋል። ሁለቱ ትልልቅ ክለቦች ናቸው። አያገባኝም ማን ሞሪኒዮ ሁን አትሁን እኔ ወስጄ ጥፍጥፍ ነው ማድረግ። ምክንያቱም ሜዳ ላይ ነው የምትጫወተው። ገብቷል አይደል ማለት ነው። ሜዳ ላይ ነው የሚጫወቱት። ጭራሽ ሪያል ማድሪድ ተው ቻንስ የላቸውም። ገብቷቸዋል። ባየር ሙኒክ ከሜዳችን ውጪ ስለምንጫወት እሱን አቻ ልንወጣ እንችላለን ሜቢ። ገብቷቸዋል። ግን አያገባኝም። ኮምፓኒ ሜዳ ላይ መጥቼ ልጥልጥ አደርግሃለሁ። አም ሶሪ። የአርሰናል ደጋፊዎች ስንት ጨዋታ እናሸንፋለን ከዚህ ውስጥ ኮመንት ላይ አስቀምጡልኝ። የ2026/27 የአውሮፓ ሻምፒዮንስ ሊግ የግሩፕ ፌዝ ጨዋታዎች የታላላቅ ቡድኖች 8 ተጋጣሚ ቡድኖች በይሳት በጣ ተለይተው ታውቋል። በዚህ መድፈኞቹ አርሰናሎች፣ ሪያል ማድሪድ፣ ባየር ሙኒክ፣ ቦሩሲያ ዶርትሙንድ እንዲሁም ሪያል ቤቲስ እና ሊልን እንዲሁም ናፖሊን እንዲሁም ደግሞ ሳባ እና ስላቪያ ፕራን የሚገጥሙ ይሆናል ማለት ነው። ማንቸስተር ዩናይትድ በበኩሉ ባየር ሙኒክ፣ አትሌቲኮ ማድሪድ፣ ሮማ፣ ስፖርቲንግ ሊዝበን፣ አርቢ ሌፕዚግ፣ ቪላሪያል እንዲሁም ደግሞ ሳባ እና ኮሞን የሚገጥም ይሆናል ማለት ነው። የሉዊስ ኤንሪኬ ፓሪስ ሴን ዠርሜን፣ ባርሴሎና፣ ማንቸስተር ሲቲ፣ ሮማ እንዲሁም አስቶን ቪላ እና ጋላታሳራይ፣ ቪላሪያል እንዲሁም ደግሞ ስላቪያ ብራቲስላቪያ እንዲሁም ደግሞ ኮሞን የሚገጥም ይሆናል ማለት ነው። የጆዜ ሞሪኒዮ ሪያል ማድሪድ፣ ኢንተር ሚላን፣ አርሰናልን እንዲሁም ደግሞ ፒኤስቪ፣ ሮማ፣ አሪብ ሌፕዚግ እንዲሁም ደግሞ ሻካታር ዶኔትስክ፣ ላስክ እና ኤኬ አቴንስን የሚገጥም ይሆናል ማለት ነው። የቪሰንት ኮምፓኒ ባየር ሙኒክ፣ አርሰናል፣ አትሌቲኮ ማድሪድ፣ ሪያል ቤቲስ፣ ማንቸስተር ዩናይትድ፣ ቦዶ ግሊምት፣ ሊል እንዲሁም ደግሞ ስላቪያ ፕራሃ እንዲሁም ደግሞ ቫይኪንግን የሚገጥም ይሆናል ማለት ነው። የሃንስ ፍሊኩ ባርሴሎና፣ ማንቸስተር ሲቲ፣ ኢንተር ሚላን፣ አስቶን ቪላ፣ ዶርትሙንድ፣ አሪብ ሌፕዚግ፣ ሊል እንዲሁም ደግሞ ላስክ እና ሳባን የሚገጥም ይሆናል ማለት ነው። የአንዶኒ ራዮላው ሊቨርፑል፣ አትሌቲኮ ማድሪድ፣ ኢንተር ሚላን፣ ፖርቶ፣ ክለብ ብሩዥ፣ ቪላሪያል፣ ፌነርባቼ፣ ሌንስ እና ላስክን የሚገጥም ይሆናል ማለት ነው። የዲያጎ ሲሞን አትሌቲኮ ማድሪድ በበኩሉ ባየር ሙኒክ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ፒኤስቪ፣ ፌነርባቼ፣ ቦዶ ግሊምት፣ ቫይኪንግ እንዲሁም ደግሞ ስቱትጋርትን የሚገጥም ይሆናል ማለት ነው። የኢንዞ ማሪስካው ማንቸስተር ሲቲ፣ ፒኤስጂ፣ ባርሴሎና፣ ስፖርቲንግ ሊዝበን፣ ፖርቶ፣ ናፖሊ፣ አሪብ ሌፕዚግ፣ ኤኬ አቴንስ እንዲሁም ሌንስን የሚገጥም ይሆናል። ኢንተር ሚላን በበኩሉ ደግሞ ሊቨርፑል፣ ሪያል ማድሪድ፣ ክለብ ብሩዥ፣ ዶርትሙንድ፣ ሻካታር ዶኔትስክ፣ ፌኖርድ እንዲሁም ስቱትጋርት እና ስሎቫን ብራቲስላቪያን የሚገጥም ይሆናል ማለት ነው። ስለነዚህ ታላላቅ ቡድኖች ተጋጣሚ ቡድኖች ምን ትላላችሁ? ሀሳባችሁን አጋሪ። ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱ መጫን እንዳትረሱ። እሺ ቢያንስ የአውሮፓ ሻምፒየንስ ሊግ ዕጣ ድልድል ከደቂቃዎች በፊት እንግዲህ ይፋ ተደርጎ ነበር። እናም ውዱና ኃያሉ ክለባችን ሊቨርፑል ማለት ነው በምትመለከቱት መንገድ የሚገጥማቸው ክለቦች እንግዲህ ታውቀዋል ማለት ነው። በመጀመሪያ እንግዲህ አትሌቲኮ ማድሪድን በሜዳችን፣ ከዛም ፖርቶን በሜዳችን፣ ቪያሪያልን በሜዳችን፣ ሌንስን በሜዳችን፣ ኢንተር ሚላንን ከሜዳ ውጪ ማለት ነው፣ ክለብ ብሩጅን ከሜዳ ውጪ፣ ፊነርባቼን ከሜዳ ውጪ፣ ላስክን ከሜዳ ውጪ እንግዲህ የምንገጥም ይሆናል ማለት ነው። ከነዚህ ውስጥ እንግዲህ አትሌቲኮ፣ ኢንተር ሚላን በነገራችን ላይ በአውሮፓ ቻምፒየንስ ሊግ ማለት ነው ቀላል የሚባል ቡድን የለም ታውቃላችሁ። እና ሁሉም ከባድ ነው። ለማንኛውም ግን ይሄኛው ድልድል የተሻለ ይመስለኛል ከበፊቱ። እውነቴን ነው የምላችሁ በፊት ማድሪድ ገና ሳንጀምረው። ለማንኛውም ማለት ነው እንዴት አገኛችሁ ድልድሉን? እሱም በኮመንት ይመቻችሁ። መልካም ጊዜ ባይ ፋሚሊ። የቻምፒዮንስ ሊግ ዕጣ ድልድል እንደምታዩት ወጥቷል። እንግዲህ ቤተሰብ ለአዳዲስ ቡድኖች ለአዳጊዎቹ ማለት ነው ወደ ቻምፒዮንስ ሊግ አይተው ለማያውቁት አዲሱ ፕላትፎርም ከተጀመረ ጀምሮ ምንም አይዲያው የሌላቸው ስላሉ ለነሱ ለማገዝ ብዬ ነው የመጣው። ኮፒ ሊንክ፣ ሪፖስት እንዲሁም ፕላስ ቻናል ቤተሰብ ሆነ ይረሳ። ቤተሰብ መጀመሪያ 8 ጨዋታ ተጫወቱና ከ8ቱ ጨዋታ በሰበሰባችሁት ነጥብ ታይቱ ከ1 እስከ 8 ከወጣችሁ ቀጥታ ታልፋላችሁ። ከ8 እስከ 24 ካላችሁ ደግሞ ጥሎ ማለት ተጫወታችሁ 16ቱን ትቀላቀላላችሁ። ከዛ በኋላ የተራራላችሁ ታልፋላችሁ። እሺ ዩናይትዶች ለእናንተ ነው ይመቻችሁ። እኛ ምድብ እንደምታዩት ነው። ፒስ ነው፣ ምንም አይልም። ከባርኮላ ጋር ሁሉም ይቻላል። ያለ ልጆች ይመቻችሁ። ቤተሰብ መልካም ቀን። እሺ ፋሚሊ ቻምፒዮንስ ሊግ ድልድል ወጥቷል። የሲቲን ፊክስቸሮች ነግራችኋለሁ። ከዛ በፊት በጣም የሚገራርሙ ፊክስቸሮች ተካተውበታል። ከትላልቅ ቲም ፒኤስጂ እና ባርሳን እንገጥማለን፣ ሮድሪን እንገጥማለን ማለት ነው። ያቺን ተንቀልቅላ ሄዶችውን ሌጀንዳችንን እንገጥማለን። ያው ሌጀንዳችን ቢሆንም ተንቀልቅሎ ስለሄደ መቀጣት አለበት። ባርሳን በደንብ አድርገን እንገርፋለን ማለት ነው። ለማንኛውም ፒኤስጂ ያለ ስፖርቲንግ፣ ናፖሊ፣ ኪንግ ኬዴቪ ይመጣል። ወደ ዲብራይን ወደ ኢቲያድ ተመልሶ ይመጣል ማለት ነው። እነዚህ የነገርኳችሁ በሜዳችን የምናደርገው ነው። ኤኬ አቴንስን ጨምሮ ፒኤስጂ፣ ስፖርቲንግ፣ ናፖሊ እና ኤኬ አቴንስ በሜዳችን የምንጫወተው ነው። ከሜዳችን ውጪ ባርሳን፣ ፖርቶን፣ አርቢ ሌፕዚግ እና ሌንስን እንገጥማለን። ሌንስ የድሮ የኩዛኖቭ ክለብ እንደሆነ ታውቃላችሁ። ለማንኛውም ኪንግ ኬዲቢን ድጋሚ ኢቲያድ ላይ ማየት ራሱ ምን አይነት ስሜት ሊሰጥ እንደሚችል አስቡት። የምን ጊዜ ምርጡ ተጫዋቻችን ማለት ነው። እና ያቺ ተንቀልቅላ ሄደችን ሮድሪም ከነ ባርሳ አብረን ትገረፋለች ማለት ነው። ፒኤስጂ ሻምፒዮኖቹ የሁለት ጊዜ ተከታታይ ሻምፒዮኖቹ ፒኤስጂንም እንገጥማለን። በማሪስካ በደንብ ነው የምተማመነው የቻምፒዮንስ ሊግ ላይ የምሬን ነው በደንብ ማለት ነው። ከፕሪሚየር ሊጉ በላይ በኖካውቶች ሰውየው በጣም ታክቲካሊ ጎበዝ ስለሆነ ዘንድሮ ቻምፒዮንስ ሊግ ጠብቅ ወይስ አንጠብቅ? ለማንኛውም ቲማችን ያለን ከዛ በፊት ፕሮግራሞቻችን ይመስላሉ። የሁሉም ወጥቷል። አርሰናል አይ ቲንክ ሙኒክና ማን ነው ማድሪድ ነው የሚገጥመው። የሁሉንም አላየውም። የሲቲ ማች ነው የሰራሁላችሁ። ፕሮግራማችን እንዴት አያችሁት? ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻችሁ። ፋይቱ ደግሞ ተጀምሯል፣ እየተጣጣፈ ነው እያያችሁ
ሻምፒዮንስ ሊግ ዕጣ ድልድላችን ወጥቷል እና ቲሞቹን እያዩዋቸው ካሉት እንደውም የኛ ይከብዳል። ምክንያቱም ፒኤስጂ እና ባርሳ አሉ፣ ከዛ ስፖርቲንግ እና ፖርቶ አሉ፣ ከዛ ናፖሊ እና ላይፕዚግ ናቸው። ከዚህ ውስጥ የሚሻለው አቴንስ ነው። አቴንስ እና ሌንስም አሪፍ የሚጮት ቲም ነው። ኤኒዌይስ ከዚህ ውስጥ በጣም ፎርዋርድ በጣም እስክንጮት የጓጓቸው ሁለት ጨዋታዎች አሉ። ሜንሊ የመጀመሪያው ባርሳ ነው፣ ሁለተኛ ናፖሊ ነው። ናፖሊን ያው በዴብሮይና ምክንያት ነው። ይህንንም ዓመት በተቃራኒ ማሊያ ዴብሮይናን እንገጥማለን። ባርሳን ግን የምፈልገው በሮድሪ ምክንያት ነው እና ደግሞ ሁለተኛ ክለቤ ስለሆነ ባርሳ ዲስ ይር እንግዲህ ሮድሪን ወስዷል። ያን ሚድፊልድ አጠናክሯል። አታኪንጋቸው ያበደ ነው። ምን ያህል ሁለተኛ ቲም አክቹሊ ሁለተኛ ቲም አይደለም፣ ከስፔን የምደግፈው ቲም ነው። በጣም የሚመቸኝ ቲም ነው። ባርሳ ምን ያህል ፎርዋርድ ይጓዛል የሚለውንም ለማየት ጭምር ከቲሚ ጋር ሲጮት ማየት እፈልጋለሁ። ምክንያቱም ከባዱ ቲም እኛ ነን። እኛ ጋር የሚጮትን ጨዋታ አይቼ የባርሳን ቻምፒየንስ ሊግ ዕጣ ፈንታ መገመት ቀላል። ኤኒዌይስ ፒኤስጂ እና ባርሳ አሉ፣ ሌሎቹም እንደዚሁ። ሁለቱ በጣም ከባድ ጌሞች ናቸው ብዬ አስባለሁ። ምን ያህል ነጥብ ይዘን የምንጨርስ ይመስላችኋል? እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። እኔ የምለው ጋይሶች መች ነው የኤፍኤ ካፕ ድልድል የሚወጣው? የኤፍኤ ካፕ ለጠበቅ እንጂ ሰው ሁሉ የሻምፒዮንስ ሊግ ያያል። እኔ የትላንቱን የካራቦ ካፕ ላሙቅ እንጂ መች ነው ግን የሚወጣው የኤፍኤ ካፕ? ባይዘዌ ትላንት እንደውም ከሊቨርፑል ጋር ተመድቤያለሁ ካራቦ ካፓ ተገትሬ ደግሞ የማየው ነገርስ ማን ደረሰው እግዚኦ። ክለባችን የሊቨርፑል የ2026-27 የቻምፒየንስ ሊግ የግሩፕ ስቴጅ ተጋጣሚዎች ታውቋል። ሊቨርፑል እንግዲህ አትሌቲኮ ማድሪድ፣ ኢንተር ፖርቶን፣ ክለብ ብሩጅን፣ ቪያሪያል፣ ፌነርባቼ፣ ሌንስ እና ሎስክን ይገጥማሉ። የሚገርም ድልድል ነው። በጣም ቀለል ያለ ምድብ ከገጠማቸው የእንግሊዝ ክለቦች ውስጥ ሊቨርፑል ነው። ሊቨርፑል እንግዲህ እዚህ ግሩፕ ላይ እንግዲህ አንደኛው የሆኖ ያልፋል ብዬ አስባለሁ። ከባድ ተጋጣሚዎች እንግዲህ አትሌቲኮ ማድሪድ እና ኢንተር ናቸው። ከዛ ውጭ ሊቨርፑልን የሚፈትኗል ተብሎ የሚጠበቅ ቡድን የለም። አንደኛው ሆኖ ማለፍ ያው ትርጉም የለውም፣ ከዚህ በፊት አይተነዋል። ነገር ግን ያው አንደኛው ሆኖ ማለፍ ራሱ ክብሩና ኩራቱ ራሱ ስለሚለይ አንደኛውን ለማለፍ እንሞክራለን። የሚገርም ድልድል ነበረ። ሌላ የእንግሊዝ ቲሞች እንግዲህ በጣም ከባድ ተጋጣሚዎች ግሩፓቸው ላይ አግኝተዋል። እንደነ አርሰናል፣ እንደ ሪያል ማድሪድ አግኝተዋል። ባርሰሎና፣ ፓሪሰን ጀርሜን አግኝተዋል። የኛ ቀለል ያለ ነው ብዬ አስባለሁ በአንጻራዊነት። ምን ታስባላችሁ? ይሄንን ቪዲዮ ኮፒ ሊንክ ሼር እኔ የምለው ሊቨርፑል ሻምፒዮንስ ሊግ ድልድል ዩሮፓ ሊግ ድልድል ይደረስ ሻምፒዮንስ ሊግ አልገቡም እንዴ? ይቀለዱ ነው ማን? የሊቨርፑል ድልድል አይታችሁታል? ወይኔ ጉድ ፈላ። ንቀሻቸው ባልሆነ ፉአዲ ንቀሻቸው ብቻ ምን አሪፍ ነው። ምን ይወጣላችኋል? ሁሉም ጎበዝ ናቸው እዚህ ሊስት ውስጥ ያሉት። የኛን ያክል አይችሉም እንጂ ይችላሉ እኮ መቻል ይችላሉ። ምን በቃ ደግሞ በዚህ እንትን ልትሉ ነው? ይሄንን ነቅንቀን ስንወጣ ምናምን ቀላል ድልድል እኮ ደርሶት ነው ሊቨርፑል ምናምን ልትሉ አንፈልግም። እንደውም ማለት ነው እንቀያየር ከእናንተ ድልድል ጋር እንደውም መቀያየር ነው የምንፈልገው። እንዲህ ምናምን ብላችሁ እንትን እንድታጥላሉብ ምናምን አንፈልግም። መጨረሻ ቻምፒዮንስ ሊጉን ስናነሳ ቀላል ምድብ ደርሷቸው እንድንባል አንፈልግም። ቀይሩን፣ እንደውም ከባዱን አምጡልን አንፈልግም። አርሰናል ከሪያል ማድሪድ፣ አረ ምን አይነት የቻምፒዮንስ ሊግ ዕጣ ድልድል ነው ያየነው። እስኪ የአርሰናል እንመልከት። ማድሪድ፣ ሙኒክ፣ ዶርትሙንድ፣ ቤትስ፣ ሊል፣ ናፖሊ፣ ሳባህ እና ስላቪያ ፕራግን አርሰናል ይገጥማል። ማንቸስተር ዩናይትድ ዘንድሮ ወደ ቻምፒዮንስ ሊጉ ተመልሷል። ባየር ሙኒክ፣ አትሌቲኮ፣ ሮማ፣ ስፖርቲንግ ሊዝበን አርቢ ላይፕዚግን ይገጥማል። ከዛ በኋላ ቪያሪያል በድጋሚ ሳባህ አርሰናል የሚያገኘውን ቡድን ያገኝና ኮማን የሚያገኝ ይሆናል። ኮሞ የፋብሪጋዝ ቡድን ሊቬ ይላል። በቻምፒየንስ ሊጉ የእንግሊዙ ኩራት ይላል። ሊቪያንስ፣ አትሌቲኮ ማድሪድ፣ ኢንተር፣ ፖርቶ፣ ክለብ ብሩግ፣ ቪያሪያል፣ ፌነርባቼ፣ ሌንስ እና ላስክን የሚያገኝ ይሆናል። ሌላኛው የእንግሊዝ ቡድን ደግሞ ማንቸስተር ሲቲ ነው። ምን አይነት ድልድል ነው ይሄ! ያበደ ነው ማለት ነው። ፒኤስጂ አለ ከባርሳ፣ ከስፖርቲንግ፣ ከፖርቶ፣ ከናፖሊ፣ ከሌፕዚግ፣ ከአቴንስ እና ከሌንስ ጋር የሚጫወት ይሆናል። እና ዝም ብለን እስኪ ትልልቅ የምንላቸውን ደግሞ እንያቸው። የባርሰሎናን ስናይ ከማንቸስተር ሲቲ፣ ከፒኤስጂ፣ ከአስቶን ቪላ፣ ከስፖርቲንግ፣ ከፌኖርድ፣ ከጋላታሳራይ፣ ከኮሞና ሳባ ፈረደበት። ይሄ ቡድን ስንት ጎል ይገባበታል? እኔ ማለት ነው ስንት ጎል ይገባበታል የሚለው ነገር ነው ያስጨነቀኝ። ዩናይትድ፣ አርሰናል፣ ባርሰሎና ከባድ ነው። የፒኤስጂን ደግሞ ስንመለከት ባርሰሎና፣ ማንቸስተር ሲቲ፣ ሮማ፣ አስቶን ቪላ፣ ጋላታሳራይ፣ ቪያሪያል፣ ማን ደግሞ ስሎቬኒያ እና ኮሞ። ሪያል
ማድሪድ የቻምፒዮንስ ሊጉ ኪንግ በጆዜ ሞሪኖ እየተመራ ኢንተር አርሰናልን፣ ፒኤስቪ ሮማ፣ ላስክ ሌፕዚንግ፣ ሻካታር ላስክና ኤኪ አቴንስን ይገጥማል። ለማንኛውም እስኪ የእንግሊዝ ቡድኖችን እንዴት አያችኋቸው? የከባዱን ጨዋታ እንመለከታለን። ቻምፒዮንስ ሊግ ዕጣ ድልድል ወጥቷል። ሙሉን ደግሞ ማየት የምትፈልጉ ከሆነ ቴሌግራም ሰርቻችሁ ላይ ኤምጄኤስ ስፖርት ኒውስ ይህንን ሰርች አድርጋችሁ ግቡ። የሁሉንም ቡድኖች ማን ደረሳቸው የሚለውን እዛ ላይ አስቀምጥላችኋለሁ። ይመቻችሁ። እሺ ማንቸ ፋሚሊ የአውሮፓ ቻምፒዮንስ ሊግ ዕጣ ድልድል ይፋ ሆኗል ማለት ነው። እኛም እንግዲህ የደረሱን ክለቦች ታውቋል ማለት ነው። በአንጻራዊነት እንግዲህ ቀለል ያለ ግጥሚያ ይመስላል ማለት ነው። እንደምታዩት ከባየር ሙኒክ ጋር በሜዳችን፣ ከአትሌቲኮ ማድሪድ ጋር በሰው ሜዳ፣ ከሮማ ጋር በሜዳችን፣ ከስፖርቲንግ ጋር በሰው ሜዳ፣ ከአርቢ ሌፕዚግ ጋር በሜዳችን፣ ከቪያሪያል ጋር በሰው ሜዳ፣ ከሳባህ ጋር በሜዳችን፣ ከኮሞ ጋር ከሜዳ ውጭ እንጫወታለን ማለት ነው። በእርግጥ ሁሉም ግጥሚያ ከበድ ያለ ነው። በነገራችን ላይ ግን ያው በአንጻራዊነት እንደው ማንቸስተር ዩናይትድ እኮ ከበድ ያለ ቲም ሲያጋጥመው ነው የሚሻል። ግን የሌሎችን ምድብ ስታዩት ደግሞ በጣም ከባድ ነው። አሁን ከባድ ምድብ ሊመስላችሁ ይችላል፣ ግን ሌሎች እና አርሰናል ምናምን የደረሳቸውን ክለቦች ብታዩ ማለት ነው በጣም ከባድ ነውና የኛ በአንጻራዊነት ቀለል ያለ ምድብን የደረሰን። ይመሻችሁ። አረ በስመ አብ ጋይስ፣ ይኸውላችሁ እኔ እርግጠኛ ሆኜ የምናገረው ነገር ቢኖር በዚህኛው የሻምፒየንስ ሊግ የሊግ ፌዝ የዕጣ ድልድል እንደ ባርሴሎና ከባባድ ጨዋታዎች የደረሰው ክለብ አታገኙም። እንግዲህ ተመልከቱ፣ ፓሪስ ሰን ዠርሜንን በፓርክ ዴ ፍራንስ እንገጥማለን። እርግጥ ነው እኔ ፒኤስጂ በአምናው ሞመንተም ላይክ የኛውንም ሲዝን ይቀጥላል የሚል አመለካከት የለኝም። ማንቸስተር ሲቲ ከረንትሊ ያው ኤንዞ ማሬስካ ላስት ይር ያረገንን መርሳት የለብንም። ግን የማንቸስተር ሲቲን ዋነኛውን ሰው ወስደነዋል፣ ሮድሪጎ ኤርናንዴዝ ካስካንቴን ማለት ነው። አስቶን ቪላን ይኸውላችሁ በሜዳችን ነው የምንገጥመው እንደ ሲቲ ማለት ነው። ከዛ በኋላ ስፖርቲንግ ሊዝበንን ከሜዳችን ውጪ እንገጥማለን። ፌኖርድ ቀላል ቡድን አይደለም፣ ኮሞ ቀላል ቡድን አይደለም። ደግነቱ በሜዳችን ነው የምንገጥማቸው። ሳባህ ነው በጣም እኔ እርግጠኛ ሆኜ 3 ነጥብ ልናገር የምችለው ባይዘው ትልልቆቹ ጨዋታዎች ላይ እንደውም እጠብቃለሁኝ። አሁን ለምሳሌ ከስፖርቲንግ ሊዝበን ከሜዳ ውጪ ጨዋታ የበለጠ የፒኤስጂ ጌም ኦፕን ነው፣ እሱ ሊቀልድ ይችላል ብዬ አስባለሁኝ። ለባርሳም ለፒኤስጂም 50-50 ልሰጡበት የምችሉት አይነት ጨዋታ ነው። የሲቲም ጨዋታ እንደዛው ኤንዞ ማሬስካ ያው እያንዳንዱ ጨዋታ ላይ የሚዘጋጅበት የራሱ ሂደት አለው። ነገር ግን እያንዳንዱን ጨዋታ ቢዘጋጅም ያው ይሄኛው ሲቲ ልክ እንዳምናው ቼልሲ አይሆንለትም። እሱን አብረን የምንመለከተው ይሆናል። ግን ልላችሁ የምፈልገው ነገር ከባዱ የሊግ ፌዝ ጨዋታ ቢደርሰንም የምድቡ አንደኛ ሆነን ማጠናቀቅ በጣም ትልቅ ነገር ሊሰጠን ስለሚችል እኔ እያንዳንዱን ጌሞች በደንብ በጥራት አሸንፎ ከዛም በኋላ በቀጥታ እንግዲህ ምርጥ 16ቱን አልፎ እያሉ ሄዶ አርሰናል አምና በሄደበት ደረጃ እንግዲህ ለመሄድ እያንዳንዱ ጨዋታ ማሸነፍ አለበት። ጋላታሳራይ ያለ ጋይስ አስቡት እንግዲህ ከሜዳችን ውጪ ነው። ጋላታሳራይ ምን አይነት አትሞስፌር እንዳለ እናውቃለን። ግን ሁሉንም አብረን የምንመለከት ነው የሚሆነው ጋይስ። ኤኒዌይስ እስኪ ይሄንን እንትን በሉበት። ፌራን ቶሬስ ላይ እንመለሳለን። እንግዲህ በሄደ በመጀመሪያ አመቱ ሊገጥመን ነው። ኮፒ ሊንክ ሪፖስት ሲደረግ ፎሎ እያደረጋችሁ ኩለርስ ይመቻችሁ። ግባና አውጣው ይልሃል። ገናናው ክለብ ወደ ገናናው ሻምፒየንስ ሊግ ተመልሷል። ማንቸስተር ዩናይትድ ነው የሚለ ምንም አታመጣም። ከዚህ በኋላ ወንበሩን ገብተን ይዘነዋል ነው የሚለ። ከዚህ በኋላ ማንም ሊያነቃንቀን አይችልም ነው የሚለ። ከሻምፒየንስ ሊግ ማንም ነው የሚለ ማንም ይታያል አይደል? እዚህ ጋር ይታያል ወይ? ይሄው በደንብ አፍጥጥ። ይሄው ዝቅ ይልልሃል። ይሄው የቻምፒዮንስ ሊግ ድልድል ወጥቷል ጋይስ። የዘንድሮ የሁሉንም የትላልቅ ቡድኖችን ይዤላችሁ መጥቻለሁ። ቪዲዮን በደንብ ኮፒ ሊንክ ላይ ሪፖስት እያደረጋችሁ አብራችሁኝ ተከታተሉኝ። ከአርሰናል ስትጀምር እንግዲህ አርሰናል ሪያል ማድሪድን፣ ባየር ሙኒክን፣ ቦሩሲያ ዶርትመንድ፣ ሪያል ቤቲስ እንደዚሁም ሊል፣ ናፖሊ፣ ሳባ እና ስላቪያ ፕራን ያገኛል። በጣም ጠንካራ ቡድኖች አርሰናልን ይገጥማሉ። የሊቨርፑልን ተጋጣሚዎች ደግሞ ስንመለከት አትሌቲኮ ማድሪድ፣ ኢንተር ሚላን፣ ፖርቶ፣ ክለብ ብሩዥ፣ ቪያሪያል፣ ፌነርባቼ፣ ሌንስ እና ላስክ ሆነዋል ማለት ነው። የአምናው የቻምፒዮንስ ሊጉን አሸናፊ የፒኤስጂ ተጋጣሚዎች ስንመለከት ደግሞ ባርሴሎና፣ ማንቸስተር ሲቲ፣ ሮማ፣ አስቶን ቪላ፣ ጋላታሳራይ እንደዚሁም ስላቪያ ብራቲስላቫ እና ኮሞ ሆነዋል ተጋጣሚዎቹ። የባርሴሎና ተጋጣሚዎች ደግሞ የሚከተሉት ናቸው። ማንቸስተር ሲቲ፣ ፒኤስጂ፣ አስቶን ቪላ፣ ስፖርቲንግ ሊዝበን፣ ፌኖርድ፣ ጋላታሳራይ፣ ኮሞ እንደዚሁም ሳባ ሆነዋል። ማንቸስተር ሲቲዎች በበኩላቸው ፒኤስጂ፣ ባርሴሎና፣ ስፖርቲንግ ሊዝበን፣ ፖርቶ፣ ናፖሊ፣ ሌፕዚግ እንደዚሁም ፓኦክ አቴንስ እና ሌንስን የሚገጥሙ ይሆናል። የሪያል ማድሪድን ተጋጣሚዎች ስንመለከት ደግሞ ኢንተር ሚላን፣ አርሰናል፣ ፒኤስቪ፣ ሮማ፣ ሌፕዚግ፣ ሻክታር እንደዚሁም ላስክ እና ፓኦክ አቴንስ ሆነዋል። በመጨረሻም ወደ ቻምፒየንስ ሊጉ ከዓመታት በኋላ የተመለሱት የማንቸስተር ዩናይትድ ተጋጣሚዎች ባየር ሙኒክ፣ አትሌቲኮ ማድሪድ፣ ሮማ፣ ስፖርቲንግ ሊዝበን፣ ሌፕዚግ፣ ቪያሪያል፣ ሳባ እና ኮሞ መሆናቸው ታውቋል። በእናንተ እይታ የትኛው ቡድን የመጀመሪያው 8 ውስጥ ከባድ ተጋጣሚዎች ገጥመውታል? ወደ ቀጣይ ዙር ውስጥ እነማን ያልፋሉ? ሀሳብ አስተያየትና ግምታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።
የሻምፒዮንስ ሊግ ድልድል ወጥቶ አልቋል ማለት ነው። የፕሪሚየር ሊግ ክለቦች እያንዳንዱ የምናየው ይሆናል። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ አስተን ቪላ እና በመጀመሪያነት ግን የክለባችን ማንቸስተር ሲቲን የምናየው ይሆናል ማለት ነው። እያንዳንዱ እያየን ከ24 ነጥብ ስንት ነጥብ ያገኛል የሚለውን ግምት ነው ማስቀምጥላችሁ። የእናንተ ደግሞ አይኔ እንደዚህ ነው ምለው ካላችሁም ደግሞ ሀሳባችሁ ኮሜንት ማስቀምጥ ይችላላችሁ። እያንዳንዱ ክለብ ስንት ነጥብ ያመጣል የሚለውን ከ24 ማለት ነው። ማንቸስተር ሲቲ ማለት ነው በምትመለከቱት መልኩ ነው። ላይት ብሉ የሆኑት አዌ ናቸው። ባርሴሎና፣ ፖርቶ፣ ላይፕዚግ እና ሌንስ ማለት ነው አዌ የሆኑት እነሱ ናቸው። ታፍታፍ ማቾች ያጋጥሙናል። ፎርሹን 24 ከ24 መሄድ እንችላለን ወይ መሄድ እንችላለን። አይብሊቭ ሶ ግን ራሽናል ለመሆን አንድ ሁለት ጨዋታ ምናልባት እንጠን እንችላለን ብዬ አስባለሁ። ፒኤስጂ በሜዳቸው መሆን አይ ቲንክ በጣም ይጠቅመናል ብዬ አስባለሁ በሱ ዙሪያ። ኤኒዌይስ አዌ ባርሴሎና መቅጠማችን ደግሞ ታፍ ነው ብዬ አስባለሁ። ከዛ ውጭ ላለው ግን እያንዳንዱ በጣም በቀላሉ ሁኔታ ማሸነፍ የምንችለው ነው ኦቨር ኮምፕሊኬት ካላደረግነው በስተቀር ማለት ነው። እና ያ የጨዋታ መደራረብ ግን መኖሩ ምናምን ታሳቢነት ከመክተት አንጻር ማለት ነው እኔ የምገምጠው 21 ወይ 22 ነጥብ እናመጣለን ብዬ አስባለሁ። ወይ አንድ ጨዋታ እንሸንፋለን ወይ አቻ እንወጣለን ብዬ ነው። ሌላውን እናሸንፋለን። ከሞን ሴቴ ወደ አርሰናል ደግሞ የአምና እንግዲህ ፋይናሊስት ጋር ስንመጣ ስላቪያ ፕራሃ፣ ሳባ እነዚህ ጥርግ ያደረጓቸው ይመጣሉ። አዌ ሆም የለም። ከዛ ናፖሊ ያለ አዌ ታፍ ቢሆንም ግን ስቲል ያሸንፏቸዋል ብዬ አስባለሁ። ሊል በሜዳቸው ነው ይቀላቸዋል። አዌ ሪያል ቤቲስ ታፍ ሊሆን ይችላል። አቶም ግን ዶርትመንድ ጥሩ ነው ብዬ አስባለሁ። አዌ የነበር በጣም የሚከብድ የነበረው ስለዛ እኔ ሳስበው አርሰናል ምናልባት አንዳቻና አንድ ሽፈት ቢያጋጥመው ነው ብዬ ነው ማስበው። የሲቲ አይነት ጣፈንታ ራሽናል ለመሆን አንጻር ማለት ነው እና ብዬ መገመተው እኔ 21 22 ነጥብ ነው። ምናልባት ግን በጣም ሄደ ቢባል 19 ነጥብ አካባቢ ጨርስ ነው። ስቲል ቶፕ ያስጨርሰዋል። ስለዛ ቶፕ ይጨርሳል ብዬ እጠብቃለሁ። ስንቀጥል በቀጣይ ደግሞ ማንቸስተር ዩናይትድ እንግዲህ ወደ ቻምፒየንስ ሊግ መመለሱ ተከትሎ ድልድሉ ይህን ይመስላል። እንደምታዩት ባየር ሙኒክ፣ አትሌቲኮ፣ ሮማ፣ ስፖርቲንግ፣ ላይፕዚግ፣ ቪላሪያል፣ ሳባ እና ኮሞ ይገኛሉ ማለት ነው። ኢንተረስቲንግ የሆነ ድሮ ነው። ቀላል ራሱ ማለት ከባድ ነው። ቀላል የሚባል ቻምፒየንስ ሊጉ ላይ የለም ለመናገር ከሌላው አንጻር ባይ ካያችሁት ነው እንጂ ቀላል የሚባል ጉድ የለም። በተአምር ነው የምላችሁ እና ኢንተረስቲንግ ድሮዎች አሉ። በሜዳቸው ያሉትን ዩናይትድ ኦልትራፎርድ ላይ ጭራሽ ይጥላል ብዬ አላስብም፣ ግን ከባየር ሙኒክ ጨዋታ ይልቅ ውጭ ማለት ነው እና ዩናይትድም ስገምት እኔ ገምት ካላችሁኝ ወደ ከ17 እስከ 19 ባለው ነጥብ አካባቢ ይጨርሳል ብዬ ገምታለሁ። ቶፕ 10 ውስጥ ይጨርሳል ብዬ ነው የማስበው። ቶፕ 8 ከወጣ እንኳን እዛው ጫፉ አካባቢ ወረድ ብሎ ይቀመጣል እንጂ እንደምንም ታግሎ የማለፍ ሁኔታ አላቸው። ትልቅ ቲሞች የማሸነፍ ቴንደንሲ ስላለው ማለት ነው ማንቸስተር ዩናይትድ እና ያ ቶፕ 8 ጫፍ ላይ ሊጨርስ ይችላል ወይ ደግሞ እዛች አካባቢ ቢሆን አይገርመኝም። እንቀጥል። ይህን ነው ስራቸው የነበረው። ቀላል አይባልም፣ ግን አሁንም ግን በአንጻራዊነት ይሻላል ከምትሉት ድሮዎች ውስጥ ነው ሊቨርፑል የደረሰው። ግን እስቲል ሊቨርፑል ግን አሁን ያው ቡድኑ ገና እየገነባ ነው። አዲስ አሰልጣኝ ነው ምናምን ፊክስ ለማድረግ እየሞካከሩ ነው ያሉት። ግን በደምብ ኬፓቢሊቲ ያላቸው ምክንያቱም አንፊልድ አላቸው። አንፊልድ በጣም ትልቅ ፋክተር እንደነገርኳቸው ዩሮፕ ላይ አሪፍ ስቴዲየም ሲኖራችሁ በደንብ ጥርጣሬ የሌለው ነው። ሌሎቹም ፋክተር ይሆናል። ግን ሊቨርፑልም ደግሞ በደንብ እንደሚሰራ በተደጋጋሚ አይተነዋል እና አትሌቲኮ፣ ፖርቶ፣ ቪላሪያል እና ሌንስ የመሳሰሉት በሜዳቸው ያገኛቸዋል እና ሌላ ኢንተርናና አሉ። ግን የሚጥሉ መጣላቸው አይቀርም ብዬ አስባለሁ። እስከዛ ድረስ ፊክስ አድርገው ለፐርፌክትም ሊሆኑ ይችላሉ። ግን ስናየው ግን ስንት ይጨርሳል ብዬ ስገምት እኔ አሁንም ቶፕ ጫፍ ላይ የሚጨርስ ይመስለኛል ሊቨርፑል ወይ ደግሞ ትንሽ ወርዶ 9-10 አካባቢ ቢወጣ ነው እንጂ ብዙ ይሸራታል ብዬ አላስብም። ስቲል ፊክስ አድርገው ግን ከዛ በላይ አንደ ኦቨር ፐርፎርም ቢያደርጉም ራሱ አይገርመኝም። እውነት ለመናገር አቅሙ አላቸው። ምክንያቱም አንፊልድ በጣም ትልቅ ሚና ይጫወታል ብዬ ስለማስብ ማለት ነው ዩሮፕ ላይ እና እስቲ የምናየው ይሆናል። እንግዲህ የቪላን ስናወጣው ደግሞ ፓሪስ ሳን ጀርማን፣ ዶርትመንድ፣ ፌነርባቺ፣ ቫይኪንግ ሲኖር ባርሴሎና፣ ክለብ ብሩጅ፣ ጋላታሳራይ እና ስላቪያ ፕራግን ይገጥማሉ ማለት ነው። ታፍ ድሮን የደረሳቸው እነሱ ራሱ በእነሱ አንጻር ስንመለከተው ማለት ነው እና ያ እስቲ የቪላን ጉዳይ እንግዲህ ኢንተረስቲንግ ሊሆን ይችላል። 10 ይጨርሳሉ ብዬ ገምታሉ። እንደምን ታግሉ እዛ መጨረስ ከቻሉ ራሱ ለእነሱ አሪፍ ነው ብዬ ነው ማምነው ማለት ነው። በጣም ቡድናቸው ዴሚስ የተደረጉ ገና የሪቢል ለማድረግ የሞካከሩ እንደምታውቁትና በዚህ አንጻር 10 መጨረስ ከቻሉ አሪፍ ነው። ግን 20 የሚጨርሱ ይችላሉ። ታፍ ነው የሚሆነው። ብቻ እስቲ በሜዳቸው የሚጫወቱ ጨዋታዎች መጠቀም ከቻሉ ነው የምናየው ማለት ነው እና ያሉን እንግዲህ ይመስላል የፕሪሚየር ሊግ ሻምፒዮንስ ሊግ ድሮዎች ማለት ነው። በሌላ ድሮዎች እንግዲህ የምንፈልጉት ካለ ገብታችሁ ማየታችሁ እንዳረሱ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ።